ሰላም ወገኖች ሰሞኑን በክርስቶስ ኢየሱስ ሞትና ትንሣኤ ዙሪያ አንዳንድ እውነቶችን ከመጽሐፍ ቅዱሳችን እያየን እየተነጋገርን ነበርና ነገሮች ሁሉ ዞረው ወደኛ እያመለከቱ ነው። በርግጥ መጽሐፍ ቅዱስ ለእኛ የተጻፈ እውነት ነው። እግዚአብሔር እንድንኖረው አያችሁ መጽሐፍ ቅዱስ እንድንዝናናበት ወይ ደግሞ እንድንፎክርበት የተጻፈ መጽሐፍ ሳይሆን እንድንኖርበት የተጻፈ እውነት ነው። የሚሰራ ነው ይላል መጽሐፍ ቅዱሳችን ሲነግረን። ስለዚህ የሚሰራ ቃል ነው። በእኛ ህይወት ነው የሚሰራው። በነገራችን ላይ የሚሰራ ከሆነ መጽሐፍ ቅዱስ የሚሰራው በእኛ ህይወት ላይ ነው። ስለዚህ በእኛ ህይወት የሚሰራውን መጽሐፍ ተረት ማድረግ አይቻልም፣ ወይንም ደግሞ በአንድ ወቅት የነበረ ታሪክ ማድረግ አይቻልም። ዛሬም የሚሰራ ነው። ዛሬም አጥንትንና ጅማትን እስኪለይ ድረስ ይወጋል ሲል መጽሐፍ ቅዱሳችን ይህንን እውነት የሚነግረን የሚወጋው እኛኑ ነው። የኛን ነው የሚለየው፣ የኛን ነገር ነው የሚያስተካክለው፣ የኛን ህይወት ነው የሚሰራው። ስለዚህ ወደኛ ህይወት አፕላይ ካላደረግ ነው፣ ወደኛ ህይወት አምጥተን ካልኖር ነው ታሪክ ይሆንብናል፣ ተረት ይሆንብናል። ነፍሳችን ደግሞ ስለማትጠግብ እውነት የሆነ ነገር ካልሰጠናት ወደ ተረት ፈቀቅ ትላለች። ዛሬ ተረቶች የበዙበት ዋናው ዓላማ ሰዎች መጽሐፍ ቅዱስን የታሪክ መጽሐፍ ስላረጉት ነው። የህይወት መጽሐፍ ነው። ለህይወት የሚነበብ ለህይወት ለመኖር የሚነበብ እውነት እንደሆነ ልንረዳ ያስፈልጋል። ስለዚህ ስለ ሞቱና ስለ ትንሣኤው ስናስብ አሁንም ሞቱም ትንሣኤውም በእኛ ህይወት የሚሰራ ነው። ሞቱን አሁንም እንድንሞት ይጠበቅብናል፣ ትንሣኤውንም ደግሞ ከእርሱ ጋር እንድንነሳ ይጠበቅብናል ብለን ባለፈው አይተናል። ምክንያቱም የምንሞተው ሞት ተስፋ ያለው ሞት ነው። ምን አይነት ሞት ነው ተስፋ ያለው ሞት ማለት? ከእርሱ ጋር የምንሞተው ሞት፣ ከኢየሱስ ጋር የምንሞተው ሞት ተስፋ አለው። ለብቻችን የምንሞተው ሞት ግን ጨለማ ሞት ነው። የጨለማ ሞት፣ ተስፋ የሌለበት ሞት ነው። ድቅድቅ የሆነ ሞት ነው። ስለዚህ እኛ የምንሞተው ሞት መጽሐፍ ቅዱስ የሚነግረን ኢየሱስ ክርስቶስ ከሙታን ስለተነሳ እኛም ደግሞ የመነሳትን ተስፋ ይዘን ነው የምንሞተው። ከሞትኩኝ በኋላ ብለን ማውራት እንችላለን። ስነሳ ባለፈው ትምህርታችን ስለ ሐዋርያው ጳውሎስ ስንናገር እኔ አሁን በመስዋዕት እንደሚደረግ የኔ ህይወት ይሰዋል ካለ ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ይህንን ከተናገረ በኋላ ምንድነው ያለው? አክሊል ተዘጋጅቶልኛል፣ የጽድቅ አክሊል ይጠብቀኛል ብሎ ተናግሯል ጳውሎስ። ምን ማለት ነው? ከሞተ በኋላ የሚጠብቀው ነገር እንዴት ነው የሚሆነው? ስለዚህ ትንሣኤ አለ። ስለዚህ እኛም ደግሞ ይህን ትንሣኤ እንኖራለን፣ ይህንን ሞት እንሞታለን ከእርሱ ጋር ማለት ነው። ዛሬ ሁለተኛውን ክፍል ስንነጋገር ለትምህርታችን መግቢያ እንዲሆነን የሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 14 ጀምሮ አነበዋለሁኝ። ይህን ስለ ቆረጥን የክርስቶስ ፍቅር ግድ ይለናልና አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። በሕይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ ይላል። አሁን የሞተበትን ምክንያት ነው የሚነግረን። አንዱ ማለት ኢየሱስ ክርስቶስ አንዱ ስለ ሁሉ ሞተ ይለናል። አንድ ነው እሱ የሞተው ስለ ሁላችን ነን። ስለዚህ የምናምንበት ሁሉ ደግሞ አብረን ከሱ ጋር ሞትን፣ እንግዲያስ ሁሉ ሞቱ ይለናል። ሞቱ ብቻውን አይደለም፣ ሁላችንንም የጠቀለለ ሞት ነው። ሁላችንንም የያዘ ሞት ነው ሞቱ። ስለዚህ አንዱ ስለ ሁሉ ሞተ ሲል እንግዲያስ ሁሉ ሞቱ ይላል። ያመኑበት ሁሉ ተያይዘው ሞቱ ይላል። ወገኖች ኢየሱስ ክርስቶስ ሲሞት ካልሞትን ሲነሳ አንነሳም። በአብ ቀኝ ሲቀመጥ የለንም። መጽሐፋችን ሲነግረን ኢየሱስ ሲሞት ከሞትን ሲነሳ ደግሞ በትንሣኤው እንነሳለን። በአብ ቀኝ ደግሞ በመቀመጡ ከእሱ ጋር አብረን እንቀመጣለን። አስቀመጠን ስለሚል ያልተነሳን ሰው እግዚአብሔር በቀኙ አያስቀምጠውም። ለመነሳት ደግሞ መሞት ያስፈልጋል ብለን አይተናል። ስለዚህ እዚህም ላይ የሚነግረን አሁን ሁሉ ሞቱ። ምን አይነት አሟሟት ነው? እርሱ ሲሞት ከእርሱ ጋር የሞቱ ሁሉ
በቃኝ ያሉ ሁሉ ከዚህ በኋላ ህይወቴ አንተ ነህ፣ የኔ ህይወት እዚህ ጋር ቆሟል፣ የኔ ህይወት ከዚህ በኋላ አይቀጥልም። ጳውሎስ እንዳለው እኔ ሕያው ሆኜ አልኖርም፣ ክርስቶስ በኔ ይኖራል። ምን ማለት ነው? የኔ ሕያውነት ይቆምና የክርስቶስ ሕያውነት በኔ ውስጥ ይቀጥላል ኑሮውን። ምንድነው? ይሄንንም ሲያብራራልን የሚኖረው ከዚህ በኋላ ስለሞተለት ነው። ስለ እርሱ ነው የሚሞተው። ስለ እኔ የኖርኩበት ዘመን አልቋል። ስለ እኔ የኖርኩበትን ዘመን ጨርሻለሁ። ከእርሱ በፊት እርሱን ከማወቄ በፊት ኢየሱስ ክርስቶስን አዳኜ አድርጌ ከመቀበሌ በፊት የኖርኩትን ህይወት አሁን እርሱን ካገኘው በኋላ ደግሜ አልኖረውም። አሁን በእኔ ህይወት ውስጥ የሚኖረው እርሱ ነው። ስለዚህ ነው እዚህም ላይ በህይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ። ምን አይነት ቃል ኪዳን ነው? ምን አይነት ህብረት ነው እዚህ ላይ የሚናገረው? ወደፊት ለራሳቸው እንዳይኖሩ። ስለዚህ ለራሴ ካልኖርኩ ታዲያ ለማን ነው የምኖረው የሚለው ጥያቄ ወደኛ ሲመጣ ለራሴ የማልኖረው እኔ ከዚህ በኋላ ለሞተልኝ ነው የምኖረው። ወደፊት ስለ እነርሱ ለሞተውና ለተነሳው ነው የሚለው። ከዚህ በኋላ ከዚህ ወደፊት ያለው ህይወቴ ለኔ ለሞተውና ለኔ ለተነሳው እንጂ ለራሴ እንዳልኖር። እርሱ ስለኔ ሞተ፣ ስለ ሁላችን ሞተ ይለናል። የሞተበትን ዓላማ ወገኖች፣ ክርስቶስ ስለ ኃጢአተኞች እንደሞተ ኃጢአታችንን በሞቱ በደሙ ይቅር እንዳለን ከዕዳው ነፃ እንዳወጣን መጽሐፍ ቅዱስ ይናገራል። ይሄ ብቻ የመሞቱ ዓላማ ነው ብሎ ግን አይነግረንም። ከኃጢአታችን ካነጻን በኋላ ለራሳችን እንዳንኖር ደግሞ እንደሞተ ይሄ ክፍል ያስረዳናል። ለራሱ የሚኖር ሰው፣ የራሱን ጥቅም የሚፈልግ ሰው ያልሞተ ሰው ነው። ስለዚህ ሞቱን በደንብ አድርገን በህይወታችን ካላየነው ትንሣኤውን ማየት አንችልም። ለመነሳት መሞት ስላለ ትኩረት ሰጥተን አሁን በህይወታችን ላይ ማየት ያለብን ሞት የሚባለውን ነገር ነው። አንደኛ ሰዎች ሞትን የማይፈሩት ሞትን አስቀድመው ሲሞቱት ነው። እነ ጳውሎስ ሞትን አልፈሩም። ማን ነው የኔ ህይወት በመስዋዕት እንደሚደረግ ይሄዳል ያልፋል ብሎ ደብዳቤ የሚጽፍ? ያሟሟቱን ሁኔታ እንዴት እንደሚሞት በምን አይነት መንገድ እንደሚሞት አስቀድሞ ጽፎ ከዛ በኋላ ደግሞ ስለሚቀጥለው ህይወት የሚጽፍ ሞትን ቀድሞ የሞተ ብቻ ነው። ትንሣኤ እንዳለ የሚያምን ሰው ሞት እንዳለ ያመነ ሰው ብቻ ነው። ምክንያቱም ትንሣኤ የሞት ተቃራኒ ነውና። ስለዚህ ክርስትና የሚጀምረው ሞት ላይ ነው። ከእርሱ ጋር በመተባበር ነው ብለናል። ክርስቶስ ጋር ከተባበርን፣ ሞቱን በሚመስል ሞት ከተባበርን፣ ትንሣኤውን በሚመስል ትንሣኤ እንተባበራለን ያለን ጳውሎስ በሮሜ ምዕራፍ 6 ቁጥር 5 ላይ ይሄ እውነት ዛሬ ደግሞ እዚህ ጋር ባለው በሁለተኛ ቆሮንቶስ ምዕራፍ 5 ከ14 ጀምሮ ባለው ላይ ያስረዳናል። ስለ እኛ ነው የሞተው። አንዱ ስለ ሁሉ ሞተ። እርሱ የሞተበት ዋና ዓላማ ስለ እኛ ነው፣ ስለ እኔ ነው። ስለዚህ ሁላችንም ሞትን፣ ያመንበት ሁሉ ሞትን። ለምን? ወደፊት ኑሯችን ከዚህ በኋላ የሚቀጥለው ለሞተልን በመኖር ነው። እርሱ ምን ይባላል? ትንሣኤ ይባላል። ትንሣኤ ማለት ወገኖቼ በዓል ሳይሆን ለሞተለት የሚኖር ክርስቶስን አምኖ በክርስቶስ ሕይወት የሚኖር እርሱ ትንሣኤን ያውቃል። ትንሣኤን በስም አይደለም የምናውቀው። አንዳንድ ሰዎች ሲጠይቁን እከሌ የሚባል ሰው ታውቃለህ ሲባል አዎ በስም አውቀዋለሁ ይላሉ። ስለዚህ የሰውየው ኢሜጅ የላቸውም፣ ሰውየውን አያውቁትም። የሚያውቁት በስም ነው። ስሙ ሲጠራ ደጋግመው ሰምተዋል። የዛን ሰው ስም ያውቁታል። ሆኖም ግን ሰውየውን አያውቁትም። በስም አውቀዋለሁ ይላሉ። ብዙዎቻችን ብዙ ሀገራትን አናውቅም፣ በስም ግን እናውቃቸዋለን። የሄዱ ሰዎች ግን ያንን ሀገር ያውቁታል፣ የዛንም ሀገር ስም ያውቁታል። ወገኖቼ ትንሣኤን በስም ብዙ ሰው ያውቀዋል። ትንሣኤ ሲባል እናውቀዋለን። ምንድነው ትንሣኤ? የትንሣኤ በዓል ሲባል እናውቀዋለን።
ግን ትንሣኤ ምንድነው ሲባል ግን በህይወታችን ካልተለማመድ ነው ካልተነሳን የትንሣኤውን ህይወት ካልኖር ነው አናውቀውም። ትንሣኤን በስም በማወቅ የሚገኝ ህይወት የለም። ትንሣኤን በስም አውቀው ነበር። ስሜ ትንሣኤ ነው። ትንሣኤ የምትባል እህት አለኝ። ትንሣኤ የሚባል ወንድም አለኝ። ትንሣኤ የሚባል ሰው አውቃለሁ። ትንሣኤ ልንል እንችላለን። ትንሣኤውን በህይወታችን ይሄ ግን የክርስቶስ ትንሣኤ ነው። ይሄንን የክርስቶስ ትንሣኤ በስም በማወቅ የትም አይደረስም። በህይወት ማወቅን ይጠይቃል። ለምን? ትንሣኤ ህይወት ነው። ኢየሱስ ክርስቶስ የሚታወቅ አምላክ ብቻ ሳይሆን የሚኖርም አምላክ ነው። የሚኖርም አምላክ ነው። ሐዋርያት የኖሩት ላወቁት እውነት ነው። ኢየሱስ ለነገራቸው እውነት ነው። ትንሣኤውን በመጽሐፍ ቅዱሳችን እውነት መሰረት እነ ሐዋርያው ጳውሎስ እነ ጴጥሮስ ስለ ኢየሱስ ክርስቶስ ትንሣኤ ሲናገሩ ትንሣኤውን በስም በማወቅ አልተናገሩም፣ በመኖር ግን ተናገሩት። ለእኛም አስተማሩን። ይሄ ትንሣኤ ህይወት ነው፣ ኑሩት። እዚህ ትንሣኤ ውስጥ ስትገቡ ነው ሞታችሁ በተስፋ የታጨቀ ሞት የሚሆነው። ከዚህ ስጋችን እንኳን ተለይተን ብንሄድ፣ ከዚህ ስጋችን ተለይተን ብንወጣ እንኳን ሞታችን ትንሣኤን ያማከለ ትንሣኤን ተስፋ ያደረገ ሞት ይሆናል። ይህንን በደንብ ልናሰምርበት። በስም የሚታወቅ ትንሣኤ የለም እና እግዚአብሔር ይመስገን። ይህንን እውነት ደግሞ ጴጥሮስ ከነገረን ነገር ጋር ደግሞ እናያይዘዋለን። ምክንያቱም ጴጥሮስ እንደሚሞት ጌታ እንዳመለከተው ይናገራል መጽሐፍ ቅዱስ አይደለ? እና ይህንን ያመለከተውን ነገር እንመልከተው። ክፍሉን ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 14 ላይ ነው። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 14 ጌታችን ኢየሱስ ክርስቶስ እንዳመለከተኝ ከዚህ ማደሪያዬ መለየቴ ፈጥኖ እንዲሆን አውቃለሁና። ምን ማለት ነው? አሁን ከምኖርበት ስጋ ወጥቼ ሊሄድ ነው፣ ልሞት ነው እያለ ነው። የስጋን ሞት ልሞት ነው። ግን የስጋን ሞት መሞትን እኛ በተረዳነው መልኩ አልገለጠውም ጴጥሮስ። ልሞት ነው፣ በቃ ሊያልቅ ነው ወገኖች፣ ልንለያይ ነው፣ በቃ የእንትናን ነገር አደራ፣ የእንትናን ነገር አደራ፣ የእነንትናን ነገር አደራ፣ የቤተሰቦቼን ጉዳይ አደራ አይደለም ያለው። አመለከተኝ ይላል ወገኖቼ። ኢየሱስ ክርስቶስ ሞትን ቀድመን ለሞትን ሰዎች ስለ ሞት በድፍረት ብዙዎቻችን ሳናውቅ ነው የምንሞተው። ምክንያቱም ሞት ድንጋጤያችን ስለሆነ፣ ስለማናውቀው፣ ስላልተዘጋጀን፣ ሞተን ስላልጀመርነው ክርስትናውን ሞት ሁልጊዜ እንዳስደነበረን እንኖራለን። ግን ጌታ ኢየሱስ ክርስቶስ አስቀድመው የሞቱ ሰዎችን ያውቁታል። ስለዚህ መሄጃህ ደርሷል ይላል። ለምን? ወይኔ ኡኡ ሳይሆን የሚሉት የሚቀረውን ስራ በፍጥነት ስለሚሰሩ፣ እነሱ ለመሄድ ስለሚቸኩሉና የሚቀጥለውን ነገር ለማስተላለፍ ስለሚጠቀሙበት እንደው ከእርሱ ጋር ሞቱን ለተባበሩ ሁሉ በስጋ የሚለዩበትን መድረሻውን ጌታ ይነግራቸዋል። ስለዚህ እንደዚህ አላቸው፣ ጌታችን ኢየሱስ ክርስቶስ እንዳመለከተኝ። ኢየሱስ ነው ያመለከተው። ከዚህ ማደሪያዬ መለየቴ ፈጥኖ እንዲሆን አውቃለሁና። አውቃለሁ። ለምንድን ነው የሚያውቀው? እና ከዚህ ማደሪያዬ ተለይቼ እንደሚሄድ አውቃለሁ። በቃ ከመውጣቴም በኋላ እነዚህን ነገሮች እንድታስቡ በየጊዜው ትችሉ ዘንድ እተጋለሁ። ከመውጣቴም በኋላ እነዚህን ነገሮች እንድታስቡ በየጊዜው ትችሉ ዘንድ እተጋለሁ። አሁን እኔ ሲሄድ አሁን የማሳስባችሁን ነገር ሁሉ እንድታስቡ አስቀድሜ ከመሄዴ በፊት ይህንን እንድታውቁ በየጊዜው እተጋለሁ። ከዛ በኋላ ስለ ኢየሱስ ክርስቶስ እንዴት እንዳገኘ፣ ምን አይነት እውነት እንደሰማ፣ ስለ እግዚአብሔር ቃል እውነት፣ የእግዚአብሔርን ቃል እንዴት ያለ የትንቢት ቃል እንደሆነ
ዝቅ ብሎ እየተነተነ ይነግራቸዋል። ለኔ ቢሆን ይሄ ነገር የተነገረኝ ብለን ራሳችንን እዛ ውስጥ እንድንከት ቶሎ ትወጣለህ፣ በቅርብ ትመጣለህ የሚል ነገር ጌታ ቢናገር፣ አው ብዙ ያልሞቱ ሰዎች ብዙ ምክንያት አላቸው። እንደዚህ ሳላረግ ይሄንን እንትን ሳልል እንዴ ልጄስ ነገር እንዴ ትዳሬስ ነገር የሰርጌስ ነገር የትምህርቴስ ነገር ብዙ ነገር ያልሞተ ስጋ የሚጠራው ብዙ ነገር አለ። ሞተው ግን የጀመሩ ትመጣለህ ሲባሉ ወንጌልስ እንዴት ነው ቶሎ የምሰራው? ነፍሴ ቶሎ በይ፣ ይህንን ነገር ለማወቅ ለሚገባቸው ሁሉ ቶሎ ላመልክት። እነ ጴጥሮስ ይህንን አደረጉ። ለምን ቢባል የማያውቁት ሞት አልመጣም። መሄድ ነው የሚሉት። ከዚህ ማደሪያዬ እኔ ማድርበት ነው ይሄ። ግን ወደ እውነተኛው ማደሪያ ሄዳለሁኝ። ትንሣኤ አለ። ይሄ መሄድ ነው የምወጣበት ነው ያለው። መለየት ነው ያለው። ከዚህ ማደሪያዬ እለያለሁ ነው ያለው። ስለዚህ ከማደሪያው ተለይቶ እሱ ግን አለ። ለምን? በትንሣኤ ተስፋ የሚሞት ሰው አለ። እኔ ብሎ የሚናገረው እሱን ነው፣ የሚመጣውን ከትንሣኤው በኋላ ያለውን ነው። ይሄኛውን ማደሪያ ብሎ ይጠቅሰዋል። ግን ይሄ ማደሪያ እስካለ ድረስ ይህንን እውነት የሚመሰክር፣ ለዚህ እውነት የሚኖር፣ ሞቱን የሚለማመድ ማደሪያ ነው። በሞቱ ውስጥ የሚኖር ማደሪያ ነው። ስለዚህ የትንሣኤን ኃይል በሕይወታችን ካልተለማመድ ነው ትንሣኤው ከመብልና ከመጠጥ የሚያልፍ አይደለም። እሱ ደግሞ ሰሞንኛ ነው። ኢየሱስ ክርስቶስ ከሞት ተነሳ፣ ኢየሱስ ክርስቶስ ሞትን ድል አደረገ ብሎ በየቀኑ በግ የሚያርድ ሰው የለም። ወይንም በየቀኑ ቅርጫ የሚገባ ሰው፣ ዶሮ የሚያርድ ሰው የለም። ለምን? በየቀኑ የሚያርድ በየቀኑ ፋሲካ የሚያደርግ ሰው የለም። በአባቶቻችን አባባል ሁልጊዜ ፋሲካ የለም ይላሉ። አያችሁ፣ ሞቶ ለተነሳ ግን ሁልጊዜ ትንሣኤ አለ። መብል ከሆነ በዓመት አንዴ ነው የምንበላው፣ ያንን አስመልክተን። ሕይወት ከሆነ ግን በየቀኑ ነው የምንኖረው። ትንሣኤ ደግሞ ሕይወት ነው፣ በየቀኑ የሚኖር ሕይወት ነው። ስለዚህ መለማመድ ያለብን ይሄንን ሕይወት ነው። ይሄ መጽሐፍ በእኛ ላይ ሕያው ሆኖ የሚሰራው ይሄ እውነት ሲገባብን ብቻ ነው። ከእግዚአብሔር ጋር አብረን መራመድ አብረን መሄድ የምንችለው በዚህ እውነት ስንኖር ብቻ ነው። ትንሣኤው ብዙ የሚደነቁ እውነቶችን፣ ብዙ የሚደነቁ ተግባሮችን በእኛ ውስጥ ያደርጋል። ትንሣኤ ሲባል የኢየሱስ ክርስቶስ ከሞት መነሳት ወገኖቼ፣ ኢየሱስ ክርስቶስ ከመጀመሪያው ታስታውሳላችሁ፣ ለሙሴ ማን ነው የላከኝ ልበል ብሎ ሙሴ ሲጠይቅ ያለና የሚኖር አይደለ ያለው? ዘጸአት ምዕራፍ 3 ላይ ያለና የሚኖር። የመጽሐፍ ቅዱሳችን የመጨረሻው ክፍል ትንቢተ የዮሐንስ ራእይ ላይ እንደዚህ ነው የሚለው። እሱን ላንብበው። ዮሐንስ ራእይ ምዕራፍ 1 ቁጥር 12 ላይ የሚናገረኝን ድምፅ ለማየት ዞር አልኩ፣ ዞር ብዬም 7 የወርቅ መቅረዞች አየሁ ይላል። ስለ ኢየሱስ ክርስቶስ ያየውን ይናገራል። ከዛ በኋላ ግን ቁጥር 17 ላይ እንዴት እንዳየው ከዘረዘረልን በኋላ ይመጣና ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ። ፈርቶ እንደወደቀ ከታች ያለው ክፍል ያብራራልናል። ከዛ በኋላ ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርሁ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። ራሱን የገለጠበትን ይሁ ያለና የሚኖር ነው። ሞቼ ነበርኩ፣ አሁን ደግሞ ሕያው ነኝ። ምክንያቱም እኔና ሞት ታግለን ተጠማዘን እጅ ተጋግለን በቃ ይዞ አፈራግጦኝ ምን አድርጎኝ አሸነፍኩት አይደለም ያለው። ሊይዘው አልቻለም። ሞት ይይዘው ዘንድ አልቻለምና አይደል ያሉት ሐዋርያቱ። አይችልም። ሞት ኢየሱስን ሊይዘው አይችልም። ሞት ይዞን የነበረው እኛን ነው። ስለዚህ ኢየሱስ ክርስቶስ እኛ የሞትነውን ሞት ሞተውና አሸነፈው። ስለዚህ ሕያው ነኝ ያለው
ስለዚህ አሁን ኢየሱስ ክርስቶስ ሞትን አሸነፈ ብለን በጣም ኤክሳይትድ አይደለም። ኢየሱስን ሊይዘው አይችልም ጭራሽ። ግን ይሄ ደስታ የሚሆነው እኛን ሲያሸንፈን የከረመውን ጳውሎስ ይሄን ከዚህ ሟች ስጋ ማን ይለየኛል እያለ ሮሜ 7 ላይ እንደሚናገረው ማለት ነው። እኛን ይሄን ስጋ ሲያስጨንቀን ይሄ እንደዚህ ወይኔ ሞት ስንፈራው የነበርነው ስንፈራው የኖርነውን እኛን በእርሱ ሞት ከሞት ፍርሃት ነፃ አወጣን። ትንሣኤ ብለን መናገር ጀመርን። የሚያምንብኝ አለ ቢሞትም እንኳን ሕያው ይሆናል። ሞትን ኢየሱስ ክርስቶስ ያሸነፈው ስለኔ ስለናንተ ነው። ሞት የተሸነፈው በዚህ እውነት ነው። ስለዚህ እኛ ወደኛ አፕላይ አድርገን ይሄን ትንሣኤ ለኔ ነው ብለን ካልተነሳንበትና ይሄንን ትንሣኤ ካልኖርንበት ኢየሱስ ተነስቷል የሚለው ብቻ እኛን የትም አያደርሰንም። አዎ ኢየሱስ ተነስቷል፣ ግን ብቻውን አይደለም። ኢየሱስ ከኛ ጋር ተነስቷል። ለኛም ደግሞ ሞት የመጨረሻ እንዳይሆን ረግጦት ተነስቷል። ይሄን ያደረገው ስለኔና ስለናንተ ነው፣ ስለሁላችንም ነው። ይሄን ስለምናምን ሰዎች ሁሉ ነው። ፋሲካ ኢየሱስ ተነስቷል የምንልበት በዓል አይደለም፣ ወይም ትንሣኤ ኢየሱስ ተነስቷል ብቻ የምንልበት በዓል አይደለም። እኛም ከእርሱ ጋር ተነስተናል። ኢየሱስ እኛን ይዞ ተነስቷል። ከዚህ በኋላ ሞት እኛንም አይዘንም። ትንሣኤ አለ። ከዚህ በኋላ ሞታችን በተስፋ የታጨቀ ነው። እንደ ሌሎች ተስፋ እንደሌላቸው እንዳታዝኑ ተብሎ ተጽፏል። ስለዚህ እንደ ሌሎች አላዝንም። እኔን ለይቶኛል። ከዚህ በኋላ የሰው ልጅ የመጨረሻ ጠላት የተባለውን ሞት አሸንፎ አሳየኝ፣ አወጣኝ እኔንም ከዛ ሞት። ወገኖቼ ስለ ሞት ብዙ ሰዎች ብዙ ይናገራሉ፣ ግን ሞት ተሸንፏል። ሞትን መሸነፉን ይህንን የሞት መሸነፍ በሮሜ ምዕራፍ 7 ላይ ከዚህ ሟች ስጋ እኔ እንደው ማን ይለየኛል? ጳውሎስ ትዝ ይላችኋል ይህንን ሲናገር፣ ከዚህ ሟች ስጋ ማን ይለየኛል? ሞት እያለ ሞትን በጣም ያነሳው ነበረ። ሲያነሳው ግን ስለ ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗል እያለ ኢየሱስ ክርስቶስ ስለ ሞት የተናገረውን ይናገርና አንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 ላይ ግን ይመጣና ሞት ሆይ መውጊያህ የት አለ? ሲኦል ሆይ ድል መንሳትህ የት አለ? የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። ማንን? ሞትን። ድሮ ሲወጋን የከረመውን፣ ድሮ ሲያስፈራራን የነበረውን፣ ድል ሲነሳን የነበረውን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ሰጠን ይላል። ስለዚህ ይሄ ድል መንሳት ለእኔና ለእናንተ የተሰጠ ነው። ኖረን የምናከብረው ካልሆነ፣ በስም የምናከብረው ከሆነ ከስረናል። ስለዚህ ይሄ እውነት ከህይወታችን ጋር ሁልጊዜ እንዲኖር ያስፈልጋል። ሁልጊዜ ትንሣኤ ሚያዝያ ወር ላይ ብቻ የሚከበር በዓል አይደለም። ትንሣኤ ህይወት ነው። ኢየሱስ ክርስቶስ እንደዚህ ነው ያለው በዮሐንስ ወንጌል ምዕራፍ 11 ለነ ማርታ፣ እኔ ትንሣኤና ህይወት ነኝ። ሞት እዛ ውስጥ የለም። ሞትን ወደ ትንሣኤ ቀይሮታል። እኔ ትንሣኤና ህይወት ነኝ። በቃ እሱ ጋር አይደለም ሞት ያለው። አሁን ግን የሚያምኑበት ጋር ነው መጥቶ የተናገረው። የሚያምንብኝም ቢሞት እንኳ ሕያው ይሆናል። ትልቁ ድል እዚህ ላይ ነው ያለው። እርሱ ትንሣኤና ህይወት ነው። ኢየሱስ ትንሣኤና ህይወት ነው። ግን የሚያምኑበትስ ይሞታሉ፣ ግን ቢሞቱስ ሕያው ይሆናሉ። ስለዚህ ድሉ ሕያው ሆነው ለሚሞቱት፣ ሕያውነትን ተስፋ አድርገው ለሚሞቱ፣ ቢሞቱም ሕያው ይሆናሉ ለተባሉት ለነሱ ድል ነው። እሱማ የትንሣኤ ጌታ ነው። ተነስቷል፣ አልያዘውም። ይዞን የነበርነውን ነው ነፃ ያወጣን። ሞትን በዚህ መልኩ ሞተን ትንሣኤን በዚህ መልኩ ካልተለማመድን ከበዓል ያለፈ ልምምድ አይኖረንም።
በመብላትና በመጠጣት ትንሣኤው አይገለጥም። ትንሣኤው የሚገለጠው በሱ በመኖር ነው። ግርግሩ ተበድሮ በግ መብላቱ በቃ 20 ሺህ ብር ሲገባ 30 ሺህ ብርም ቢገባ በዓል ነው። እንዴት አድርጌ ትንሣኤን እግዚአብሔር የሚቀየመን የሚመስለን። እግዚአብሔር በላችሁ አልበላችሁ ብሎ አይደለም የሚቀየመን፣ ኖራችሁ አልኖራችሁ ነው። የኑሮ ጉዳይ ነው እግዚአብሔርን የሚያሳስበው። ልጁን የሰጠን እንጀራ መብያ አድርጎ አይደለም፣ ሕይወት ማግኛ አድርጎ ነው። ኢየሱስ እኔ ሕይወት እንዲሆንላችሁ ሕይወት እንዲበዛላችሁ መጣሁ ነው ያለው። ለሕይወት የመጣውን ጌታ ለመብል አንለውጠውም። መብል ለሆድ ነው፣ ሆድም ለመብል ነው ነው ያለን መጽሐፍ ቅዱስ። ከሚበላ ነገር ጋር አይደለም ትንሣኤው የሚያያዘው፣ ከሚኖር ነገር ጋር ነው፣ ከእውነት ጋር ነው ትንሣኤው የሚያያዘው። አንዱ ስለ ሁሉ ሞተ፣ እንግዲያውስ ሁሉ ሞቱ። ለምን? ለኖረው ለሞተላቸው ለእርሱ እንዲኖሩ። እያንዳንዱ አማኝ ዛሬ መጠየቅ ያለበት እየኖርኩ ያለሁት ስለማን ነው? ለሞተልኝ ነው ወይንስ ለኔ ነው? ለሆዴ ነው ጌታን የምከተለው ወይንስ ለሕይወት ነው? ይሄ ሲሆን ለአጭበርባሪዎች ሁሉ ተላልፈን አንሰጥም። በወንጌል ስም ለሚነግዱ እንዲህ ይሆንልሃል እንዲያ ይሆንልሃል እያሉ ስጋን እንዲደልብ ለሚነግሩን ጆሮ አይኖረንም። አንታለልም፣ አያንጋጉንም። ትንሣኤው በእኛ ላይ እውነት ሲሆን ማንም አይዋሸንም። ለምን? እኛ ተስፋችን ሞትን ተሻግሮ ስለሆነ የሚሞትን ስጋ የሞትንለትን ሕይወት የሚያነሳሱብንን አንከተልም። ትንቢት ማለት ስጋ አይሆንብንም፣ የሚበላና የሚጠጣ አይሆንብንም፣ ከጥንቆላ ጋር አይገናኝብንም። ትንቢት ማለት ከሞት በኋላ ያለውን እውነት የሚናገር ሕይወትን የሚያቀና ወደ ክርስቶስ የሚያሳይ የእግዚአብሔር ቃል ነው። የጸና የትንቢት ቃል አለን ሲል ይሄ የሚሞት የትንቢት ቃል አይደለም። አንዳንድ ሰዎች እንዲህ ትሆናለህ፣ እንዲህ ታገኛለህ፣ እንዲህ ታደርጋለህ ይሉናል። እሱ ይሞታል፣ የምናደርገውን ሁሉ ይሞት። የጸና ግን የትንቢት ቃል አለን፣ ከሞት በኋላ ተስፋ ያለው። ወደዚህ እውነት እንመጣለን። ይህንን እውነት የምናውቀው ትንሣኤው በእኛ ሕይወት ሲሰራ ነው። ይሰራል። እግዚአብሔር ይመስገን። ስለዚህ ይህንን እውነት ዛሬ ባጭሩ በእንዲህ አይነት መልኩ ላካፍላችሁ ነው የፈለግኩት። ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 12 ላይ የተናገረውን ሁለተኛ ቆሮንቶስ 4:12 ላይ ስለዚህ ሞቱ በእኛ ሕይወቱ በእናንተ ይሰራል። ሕይወቱ በእኛ ይሰራል። በቃ ይሄ ነው የኛ እውነት። ከዛ ከፍ ብሎ ቁጥር 11 የኢየሱስ ሕይወት ደግሞ በሚሞት ስጋችን ይገለጥ ዘንድ እኛ ሕያዋን የሆንን ከኢየሱስ የተነሳ ዘወትር ለሞት አልፈን እንሰጣለንና ስለዚህ ሞቱ በእኛ ሕይወቱም በእናንተ ይሰራል። የሚሰራ ትንሣኤ በሕይወታችን ይሁንልን። እንጸልይ።